በአማራ ክልል ምንጃር ሸንኮራ ወረዳ እየተሰራ የሚገኘው የአረርቲ ማርያም ቤተክርስቲያን እንጨት ተደርምሶ ዓመታዊ ክብረ በዓልን በማክበር ላይ የነበሩ በርካታ ሰዎች ተጎድተዋል። ለቤተክርስቲያኑ የፊኒሺንግ ስራ የተረበረበ እንጨት ተደርምሶ ይህ ዜና እስከተጠናቀረበት ሰዓት ድረስ ከ22 በላይ ሰዎች የሞት ሲሆን በበርካታ ሰዎች ላይ ደግሞ ጉዳት መድረሱ ተገልጿል። የተጎዱ ሰዎችም ወደ አረርቲ ጤና ጣቢያዎች ተወስደው ክትትል የተደረገላቸው ይገኛል። ለመገላገል ጤና ጣቢያ የመጡ ነፍሰ ጡር እናቶችን ጨምሮ የጤና ባለሙያዎች በድሮን ጥቃት መገደላቸውን ቢቢሲ ዛሬ በዘገባው አመላክቷል። በአማራ ክልል ሰሜን ወሎ ዞን ጉፋላፍቶ ወረዳ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር እናትን ጨምሮ የአራት ሰላማዊ ሰዎች ሕይወት ማለፉንና ከ10 በላይ ሰዎች ደግሞ መቁሰላቸውን ቢቢሲ ዘግቧል። ጥቃቱ ከዞኑና ከወረዳው ዋና ከተማ ወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ በተባለች የክላስተር ከተማ በሚገኝ ጤና ጣቢያ ላይ ከቀኑ 6 ሰዓት አካባቢ መፈጸሙን አራት የዓይን እማኞችና የአካባቢው ነዋሪዎች ተናግረዋል። የዞኑ አስተዳደር ስለ ጥቃቱና ስለደረሰው ጉዳት ለመናገር እንደማይችል ለቢቢሲ ተናግሯል። በስፍራው የነበሩ የጤና ጣቢያው ባለሙያ እንደተናገሩት ታካሚዎች ተገኝተው በሚታከሙበት 5 ቁጥር በተባለው ክፍል ላይ መጣሉን ተናግረዋል። ፍንጣሪው እንደ አሸዋ ነው፣ እንደ እሳት ያቃጥላል ያሉት በህይወት የተረፉ የጤና ጣቢያው ባልደረባም ጤና ጣቢያው ክፉኛ መጎዳቱንና የተቋሙ ክፍሎች መፈራረሳቸውን ገልጸዋል። ኢትዮጵያ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳን መልሶ ለማዋቀር ከግል አበዳሪዎች ጋር ሚስጥራዊ ውይይት ጀመረች። የኢትዮጵያ መንግስት የ1 ቢሊዮን ዶላር ቦንድ ዕዳን መልሶ ለማዋቀር ከዓለም አቀፍ ቦንድ ባለቤቶች ጋር ሚስጥራዊ ድርድር አድርጓል። ውይይቶቹ የተገደቡ ተብለው ተገልጸዋል። ይፋ ያልሆኑ ተሳታፊ አበዳሪዎች ስምምነቶችን እንዲፈርሙ ኢትዮጵያ በማግባባት ላይ ትገኛለች። ይህ መንግስት ለተሃድሶ ሂደት ወሳኝ የሆኑ ኢኮኖሚያዊ መረጃዎችን እንዲያካፍል ያስችለዋል። ኢትዮጵያ በታህሳስ 2023 የዩሮ ቦንድ ክፍያ ከፈጸመች በኋላ በታህሳስ 2024 1.1 ቢሊዮን ዶላር ዋና ክፍያ መክፈል ተስኗታል። ምንም እንኳን በመርህ ደረጃ ከኦፊሳላዊ የአበዳሪ ኮሚቴ ጋር በጂ20 የጋራ ማዕቀፍ መጋቢት 2025 ስምምነት ላይ ቢደርስም መደበኛ የመግባቢያ ሰነድ እስኪፈረም ሀገሪቱ በብድር ጭንቀት ውስጥ ትገኛለች። የገንዘብ ሚኒስቴር እንደ አውሮፓውያን አቆጣጠር ነሐሴ 2025 የዕዳ መግለጫ የሀገር ውስጥ ዕዳ ብቻ 2.5 ትሪሊዮን ብር መድረሱን ያሳያል። ኢትዮጵያ በዓለም ጤና ድርጅት የብስለት ደረጃ 3 ML3 በማሳካት በዓለም ጤና ድርጅት መደበኛ እውቅና አግኝታለች። ይህም በዓለም ጤና ድርጅት የብሔራዊ ተቆጣጣሪ ባለስልጣናት ምደባ ውስጥ ይህ ደረጃ ካላቸው 9 የአፍሪካ ሀገራት ተርታ ተሰልፋለች። ይህ ክንውን የኢትዮጵያ ምግብና መድኃኒት ባለስልጣን በአገሪቱ ስያሜ የቁጥጥር ስርዓቶችን ከ250 በላይ ጠቋሚዎችን የሚገመግም የዓለም አቀፍ ቤንቺንግ ማርክ መሳሪያን በመጠቀም አጠቃላይ የዓለም ጤና ድርጅት ግምገማን ይከተላል። የብስለት ደረጃ 3 በዓለም ጤና ድርጅት የተረጋጋ በደንብ የሚሰራና የተቀናጀ የቁጥጥር ስርዓት ተብሎ ይገለጻል። እዚህ ደረጃ ላይ የደረሱ ሀገራት የሕክምና ምርቶችን የመፍቀድ የገበያ ክትትልና የደህንነት ክስተቶችን በብቃት የመከታተልና እውቅና የተሰጣቸው ናቸው። ኢትዮጵያን ጨምሮ ግብጽ፣ ጋና፣ ናይጄሪያ፣ ደቡብ አፍሪካ፣ ታንዛኒያ፣ ዚምባብዌ፣ ሴኔጋልና ሩዋንዳ በአህጉሪቱ ML3 እውቅና ያገኙ ሀገራት ናቸው። የኢትዮጵያ ስኬት ለአገሪቱ ብቻ ሳይሆን ለአፍሪካም ትልቅ ቦታ የሚሰጥ ነው ሲሉ የዓለም ጤና ድርጅት የአፍሪካ ቀጠና ዳይሬክተር ዶክተር መሐመድ ያዕቆብ ጃቢ ተናግረዋል። ጠንካራ የቁጥጥር ስርዓት ማለት ታካሚዎች ለሚወስዱት መድኃኒት ደህንነታቸው የተጠበቀም ውጤታማና የተረጋገጠ ጥራት ያላቸው መሆናቸውን ማመን ይቻላል። ይህ ለዓለም አቀፍ የጤና ሽፋንና ጤናማ የወደፊት እጣዎች መሰረት ነው ሲሉም አክለዋል። ውጤታማ የሆነ ደንብ ህይወትን ያድናል ሲሉ የዓለም ጤና ድርጅት የጤና ሲስተም ተደራሽነትና መረጃ ረዳት ጀነራል ዳይሬክተር ዩኒኮና ካታኒ ተናግረዋል። የብስለት ደረጃ 3 ላይ በመድረስ ኢትዮጵያ ህዝቦቿን በመጠበቅ የጤና ስርዓቷን በማጠናከር ጥራት የተረጋገጡ የህክምና ምርቶችን ተደራሽ ለማድረግ አህጉራዊና ዓለም አቀፋዊ ጥረቶች ላይ የበኩሏን አስተዋጽኦ በማመልከት አመራርና ቁርጠኝነት አሳይታለችም ብለዋል። የኢትዮጵያ ስኬት ሀገራዊ የስኬት ታሪክ ብቻ ሳይሆን ለቀጠናው ምስክርነት ማሳያ ነው። ይህም ቀጣይነት ባለው ቁርጠኝነት አፍሪካ የወደፊት የጤና ምርቶችን ደንብ በመቅረጽና ደህንነቱ የተጠበቀና ጥራት ያለው የህክምና ምርቶች ለእያንዳንዱ ማህበረሰብ ተደራሽ መሆናቸውንም ማረጋገጥ እንደሚቻል ማሳያ ነው። ሰብስክራይብ በማድረግ የቤት ቋሚ ደንበኛ ትሆኑ ዘንድም ተጋብዛችኋል። ሰብስክራይብ ማድረግ እንዳይረሳ።